ሰላም እንዴት ናችሁ? ዛሬ ደግሞ ጃፓን በቀላሉ መንገድ የምንገባበትን መንገድ ነግራችኋለሁ። በጣም ቪዛ ሰክሰስ ሬት ያለው እንግዲህ ጃፓን ያው በኢኮኖሚ ቁንጮ መሆኗን ሁላችንም እናውቃለን። ስለዚህ ይሄ ትራቨል ሂስትሪ ደግሞ ለብዙ ስለሚጠቅመን እንዴት እንደምንገባ ወይም እንደምንሄድ አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ምንድን ነው ግሎባል ማኔጅመንት የሚባል አለ ማለት ነው። ይሄ ግሎባል ማኔጅመንት የሚባለው ልክ እንደምታዩት የጃፓን ወይም ደግሞ ቶኪዮ ያለ ድርጅት ሲሆን አብዛኛውን ለአንደር ግራጁዌት ወይም ደግሞ የመጀመሪያ ዲግሪ ሞር ፎከስ ያደርጋል ማለት ነው። ይሄ የሚቆየው እንግዲህ እንደምታዩት ለአንድ ሳምንት ብቻ ነው። ስለዚህ ግሎባል ማኔጅመንት ሲስተም የሚባለው ስለ ሪቴሎች፣ ስለ ማኔጅመንት፣ ስለ ሊደርሺፕ እና መሰል ነገሮችን ለኢንተርንሺፑ አይዲያ ኮንሴፕት እንዲዙ ማድረግ ነው አላማው ማለት ነው። እንዳልኳችሁ ይህ የጃፓን ወይም ደግሞ በዋና ከተማ ቶኪዮ የሚገኘው ትልቅ ተቋም በየአመቱ ብዙ ተማሪዎችን የሚወስድ ድርጅት ነው ማለት ነው። እዚህ ጋር የምናገኝባቸው ጥቅሞች እንደምታዩት ብዙ አይነት ጥቅሞች ጌን ዲፐር ኢንሳይድ አባውት ግሎባል ሪቴል፣ ስለ ግሎባል ሪቴል ኢንዱስትሪው፣ ስለ ሊደርሺፕ፣ ወርክ ኢን ቢዝነስ ያለውን እና ቦርድ ማኔጅመንት፣ ኢንተራክት ዊዝ ግሩፕ ጋር ያለውን አይዲያ፣ አኩዌር ኤንድ ሜንተሪንግ ፍሮም ግሎባል ሊደርስ፣ ለግሎባል ሊደርስ ያለውን ሜንተሪንግ ኦፖርቹኒቲስ። እንግዲህ ዋናው ዓላማችን ስለ ኦፖርቹኒቲ እና ፊቸር ሪክሩትመንት የሚለው ላይ ነው። እኛ የትራቨል ሂስትሪ እዛው ድርጅቱ ላይም ሪክሩትመንት ሊያደርጉን ይችላሉ። ፕላስ ደግሞ ትራቨል ሂስትሪ ፎር ፊውቸር ስኮላርሺፕ፣ ሌሎችም ነገሮች ለስራ ብንፈልግ በጣም ይጠቅመናል ማለት ነው። ስለዚህ ይሄ በጣም ትንሽ የሚመስል እድል ግን ፊቸራችን በጣም ያሳምር አይነት እድል ስለሆነ ይህንን ተጠቅሙበት መሰላችሁ። አሁን የትራቨል ሂስትሪ የጃፓን ካላችሁ ነገ ላይ ስራ ወርክ ቪዛ ብትመለከቱ፣ ስኮላርሺፕ ብትፈልጉ ፕሮሰሳችሁ አንድ ስቴፕ ከፍ ይልላችኋል ማለት ነው። ስለዚህ ዋናው ነገሩም እዚህ ጋር ነው እኛ ማለት ነው እንጂ በ6 ቀን ምንም የምናደርገው ነገር የለም። ፎር ፊውቸር ግን ሴትአፕ እናደርጋለን ማለት ነው። እዚህ ጋር ስኬጁላችን ያው ጁላይ 2026 26 እስከ ጁላይ 31 2026 ነው ማለት ነው። እንግዲህ ኦፊሳቸው ቶኪዮ ነው የሚገኘው ማለት ነው። እንዳልኳቸው ፎከስድ የሚያደርጉት አንደር ግራጁዌት ዲግሪ ነው እና እንግሊዝኛ ፍሉንት ነው። ተማሪ እንግሊዝኛ ችግር የለበትም ብዬ አስባለሁ። ስለ ሊደርሺፕ እና ቲም ወርክ ላይ ያለ ስኪል፣ ዊሊንግ ቱ ወርክ ኢን ዘ መልቲካልቸራል ኤንቫይሮንመንት ላይ ሊሰራ የሚችል እንደ ኳሊፊኬሽን ወይንም እንደ ክራይቴሪያ እንደ ኤሊጂቢሊቲ ክራይቴሪያ ይቀርበው ማለት ነው። ፕላስ ደግሞ በ6ቱም ቀን ኦንሳይት ቶኪዮ ላይ መገኘት የሚችል። ስለዚህ ኦልሬዲ በአካል መገኘት አለብን። በአካል ሄደን ኢንተርንሺፑን ለ6 ቀን እንከታተላለን ማለት ነው። ይህ እንግዲህ የሆነ ቦታ ተዝናንቶ እንደመምጣት ማለት ነው። ጃፓን ሄደን ተዝናንተን መምጣት ብዬ ነው አስቡ ማድረገው። ምክንያቱም ቪዛ ኤቭሪቲንግ በዜሮ ብር ምንም ዜሮ ሆነን ቪዛ ኢንፎርሜሽን ኤቭሪቲንግ ተሟልቶልን ማለት ነው። ሶ ወደ ሴሌክሽን ፕሮሰስ ስንመጣ 3 አይነት ስቴጅ ይኖራቸዋል። ስቴፕ 1፣ ስቴፕ 2፣ 3። የመጀመሪያው አፕሊኬሽን ፕሮሰስ ነው እንደምታዩት። ሁለተኛው ኦንላይን አሰስመንት ይሰጡናል። ፋይናሊ ኢንተርቪው ይኖራል ማለት ነው። ስለዚህ መጀመሪያ እኛም ማድረግ ያለብን አፕላይ ማድረግ ነው። ከዛ በኋላ የሚመጣውን ስቴፕ እነሱ እንደሚጠይቁን ሴትአፕ እያደረግን እንቀጥላለን ማለት ነው። ሶ መጀመሪያ ላይ አፕሊኬሽን ዴት ስቴፕ ባይ ስቴፕ አብረን ስለምናየው እዚህ ጋር አሳያችኋለሁ። በጣም ሲምፕል ነው። በጣም ተራ ምንድነው በቃ ትሪቫል አይነት አፕሊኬሽን ነው።
ሶ እንሞክረዋለን ማለት ነው። ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። አፕሊኬሽን ፕሮሰሱ በጣም ሲምፕል ነው። ስለዚህ ቀኑም ዴድላይኑም እዚሁ ላይ እስከ ፌብሩዋሪ 2026 ድረስ የመጨረሻው ኖርሚ ጃንዋሪ ዲሴምበር አልፎ ጃንዋሪ ፌብሩዋሪ 3 ወር አካባቢ ነው የቀረ። ግን እስኪደርስ መጠበቅ አይኖርባችሁም። ሆኖ አፕላይ ማድረግ ይችላችሁ ማለት ነው። ማክሲመም 10 ደቂቃ ቢልድ 10 ሚኒትስ 5ም ሊጨርስ ይችላል እንደናንተ። ምንም የሚጠይቅ ነገር የለውም። እንደ ክራይቴሪያ ፓስፖርት ምናምን ለአፕላይ ለማድረግ አይጠይቅም። ስለዚህ ቀጥታ ወደ አፕሊኬሽን ፕሮሰሱ እንሄዳለን ማለት ነው። ሶ አፕሊኬሽን ፕሮሰሱን በምናይበት ጊዜ እዚህ ጋር ወደ 1 2 3 4 5 7 ወደ 7 አካባቢ ስቴፖች አሉ። ስለዚህ እዚህ ጋር ስናስገባ ሁለት አይነት ነው። አንደኛ ሲቪያችን አፕሎድ በማድረግ ከሲቪው ላይ ኢንፎርሜሽን ኤክስትራክት ያደርገዋል ራሱ ማለት ነው። ኦር ማኑዋሊ ደግሞ እኛ ማስገባት ከፈለግን ማኑዋሊ ማስገባት እንችላለን ኢንፎርሜሽናችን። ስለዚህ አካውንት ስለሌለን እኛ ክሬት በማድረግ ኢሜይል እና ፓስወርድ በማስገባት ሎጊን እናደርጋለን ማለት ነው። ልክ እንደዚህ አይነት ኢንፎርሜሽን ካስገባን በኋላ አግሪ ብለን ክሬት እናደርጋለን ማለት ነው። ክሬት እንለዋለን። ስለዚህ እንደዚህ አይነት ክሬት ካደረግን በኋላ ቅድም እንዳልኳችሁ አውቶማቲካሊ ሲቪ እንሰጠውና ከሲቪው ላይ ኢንፎርሜሽናችን ኤክስትራክት አድርጎ በሚፈልገው መንገድ ራሱ ያደራጀዋል። ኦር ደግሞ ኤልስ ከምንሰጠው ይልቅ ሲቪ እንደዚህ ከምንሰጠው ዳይሬክትሊ እኛ ስቴፕ ባይ ስቴፕ እየሞላ ነው ሞልተ ነው መሄድ እንችላለን ማለት ነው። ሶ እዚህ ጋር ዳይሬክትሊ አፕላይ ዊዝ ማኑዋሊ እንደምታዩት ማኑዋሊ እናደርጋለን። እኔ በምክንያት ነው ማኑዋሊ ያደረኩት፣ ምክንያቱም እያንዳንዱን ስቴፕ ለማየት ያክል ነው። እናንተ ደግሞ አውቶማቲካሊ ሲቪ ያስገብታችሁ ኤክስትራክት አድርጎት በ5 ሚኒት ሀላስ ያልቃል። ስለዚህ እዚህ ጋር እንደምታዩት ኢንፎርሜሽን ይጠይቃል። ብዙ አይነት ኢንፎርሜሽን፣ ስማችሁን፣ ትምህርት ቤት የተማራችሁትን፣ ያለውን ሰርቲፊኬሽን፣ የስራ ኤክስፒሪየንስ፣ ኤቭሪ ዲቴል እዚህ ጋር በትንሽ ድሮፕ ዳውን ቦክስ ስለሆነ ተጠቀጠቃ አድርጋችሁ መሙላት ነው። ስለዚህ ወደ ታች ያለ ኢንፎርሜሽን አለ፣ እሱን ስላልሞላሁት ነው። ወደ ታች ወረድ እና እዚህ ጋር ያሉ ኢንፎርሜሽን በቀይ በቀይ ያሉትን ሙሉ እንሞላቸዋለን ማለት ነው። እዚህ ጋር ያለውን ኤቭሪ ዲቴል እንሞላለን። ፎን፣ ስልክ ቁጥራችን እንሞላለን። ስለዚህ ያለውን ኢንፎርሜሽን የመጀመሪያ ስቴፕ እዚህ ጋር ሞላን። ከዛ ሌላ ወርክ ኤክስፒሪየንስ፣ ኤዱኬሽን፣ ሰርቲፊኬሽን የሚሉ ነገሮችም አሉ። እነሱንም እዚሁ ጋር ፊል እናደርጋለን። አፍተር ፊል ካደረግን በኋላ እንደምታዩት ፊል አድርጌያለሁ ማለት ነው። ሶ ሚስ ያደረግነው ኢንፎርሜሽን ካለ ካየን በኋላ ሴቭ ኤንድ ኮንቲኒው እንላለን ማለት ነው። ሉክ ላይክ ዚስ። ከዛ እዚህ ጋር ሚስ ያደረኳት ነገር አለች።
ሰርቲፊኬት ስናስገባ ያው ሰርቲፊኬቱ ስታንዳርድ ስለሆነ እሱን ነው የሚያስመርጠን ያለ ማለት ነው። ስለዚህ እናንተ ሰርቲፊኬት ስላስገባው ነው ለማስገባት ትችላላችሁ። አሬባ ልክ እንደዚህ አይነት አፕሊኬሽን ኮስችን ይደረስን። ስለዚህ እዚህ ጋር ያለውን ኢንፎርሜሽን የት እንዳገኛችሁት ምናምን አይነት ነገር ነው የሚጠይቃችሁ። እሱን ከሞላችሁ በኋላ መጨረሻ ላይ ግን ሁለት ጥያቄዎች ይጠይቀናል። አንደኛ ስላለው ስለ ግሎባል ማኔጅመንት አሁን ስለምትጠቋም ያላችሁን ስለ ሊደርሺፕ ስለ ቲም ወርክ የሚጠይቅ ሲሆን የመጀመሪያው ደግሞ ሁለተኛው ጥያቄ ስለ ላይፍ ዌር ስለ ዩናይክ ያለው ላይፍ ዌር የሚጠይቅ ጥያቄ አለ። ሁለቱንም እና አንደኛው ስለ ሊደርሺፕ እና ቲም ወርክ የሚጠይቅ ወደ 200 ወርድ በመጠቀም መልሱ አይነት ነገር ነው የሚለው። ሶ እሱን በመጠቀም ትሞላላችሁ። እዚህ ጋር ቀኑን ሰሌክት አድርገን ካስገባን በኋላ እዚህ ጋር እንደምታዩት ከታች ኢንፎርሜሽን ሁለት አይነት ኢንፎርሜሽኖች እነሱን ካስገባን በኋላ ሁለቱን ጥያቄ በስነ ስርዓት ማስገባታችሁን እንዳረሱ መጨረሻ ላይ ያሉትን ቫሊዩድ የሆነ ኮስችን ስለሆኑ ማለት ነው። ስለዚህ እነሱን ከጨረስን በኋላ ሴቭ ኤንድ ኮንቲኒው እንላለን ማለት ነው። እዚህ ጋር ሁለቱን ጥያቄዎች ያው ኤክስትራክት አድርጋችሁ አሪፍ ኢንፎርሜሽን ፊል አድርጉት ማለት ነው። ከዛ ኔክስት ልክ እንደዚህ ሲመጣ እዚህ ጋር ቮለንታሪ ዲስክሎዥር እና አግሪ ኤንድ ተርም ኤንድ አግሪመንት ነው። ክሊክ አድርገን የስ ብለን ሴቭ ኤንድ ኮንቲኒው ብለን እንቀጥላለን ማለት ነው። ጀስት ሴቭ ኤንድ ኮንቲኒው ካልን በኋላ የራሳችን ኢንፎርሜሽን አቬይላቢሊቲ ኤዲት ማድረግ የምንፈልገው ካለ ምናምን እንደዚህ አይነት ያሳየናል። ኦል ኢንፎርሜሽን ዊ ሃቭ ቱ ፊልድ ኤንድ አፍተር ክሮስቼክ ሳይ ሰብሚት ካልን በኋላ ኦልሬዲ ሰክሰስፉሊ ሰብሚት እናደርጋለን ማለት ነው። አፕሊኬሽን ፕሮሰሱ ይሄን ይመስላል ማለት ነው። በቀላሉ ከጃፓን እንገባበት መንገድ ነው በቀላሉ ማለት ነው። ኢንኬስ በአቋራጭ ማለት እንችላለን። ስለዚህ ይሄን ይመስላል። ኦልሬዲ the application process or application is submitted successfully ግሎባል ማኔጅመንት ሲስተም ይለናል። ሶ ሜላችን ቼክ ማድረግ እንችላለን። ይህን ይመስላል አፕሊኬሽኑ ማለት ነው። በሌላ ስኮላርሺፕ እና ቴክኖሎጂ ኢንፎርሜሽኖችን ጀላችሁ እስከመቀርብ ድረስ መልካሙን ሁሉ ተመኘውላችሁ። ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኖ ቀጣይ ኢንፎርሜሽን እንዲደርሳችሁ። የዛሬ ፕሮግራማችን ይህን ይመስላል ማለት ነው። በተረፈ ስኮላርሺፕ ያስፈልጋችኋል ብላችሁ ለምትፈልጉት ሰው ላኩላቸው። ይህን ይመስላል። አመሰግናለሁ።